ሰላም እንዴት አላችሁ የከፍታ ተመልካቾች የከፍቲዩብ ነው እንዴት ናችሁ እግዚአብሔር ይመስገን ዛሬ ስለ ቤት አዲስ አበባ ውስጥ ስለሚሸጡ ቤቶች መረጃ ሰጣችኋለሁ ለመሸጥም ለመግዛትም ላሰባችሁ ሰዎች መነሻ እንዲሆናችሁ አንዳንዶቹን ዋጋቸውን ጭምር እየጠቀስኩኝ አካባቢያቸው ላይ ያለውን ሁኔታ እየነገርኳችሁ እንደዚሁም ደግሞ በከተማ ውስጥ ያለውን የቤት ዋጋን ኪራዩ ጀምረን እስከ ሽያጩ ድረስ ያለውን ነገር ለጠቅላላ ዕውቀት እንዲሆናችሁ መረጃ ሰጣችኋለሁ ሰሞኑን ላይክ እያስከፈልኩ ስለሆነ እንግዲህ ላይክ በመክፈል ነው የምትጀምሩት ቪዲዮን ላይክ አድርጉልኝና እንጀምር እሺ እናንተ ላይክ እያደረጋችሁ እኔ ልቀጥል ቢያንስ 1000 ላይክ እፈልጋለሁ እሺ እንጀምር በአዲስ አበባ ከተማ ውስጥ የቤት ዋጋ አሁን ላይ መጠነኛ በሚባል ሁኔታ መረጋጋት አሳይቷል መረጋጋት ያሳየው ግን ሰው ቤት መግዛት ሳይፈልግ ቀርቶ ወይም ደግሞ በቃ ጠግቦ ሳይሆን መግዛት ሰላቃተው ነው ስለዚህ ገዢ ስለጠፋ ሻጭ ብቻ ደግሞ እየወጣ ሲሆን ገዢ ብዙ ቤቶችን አማርጦ መግዛት የሚችልበት ሁኔታ ተፈጠረ በዚህ ምክንያት ጥቂት ቤት ገዢዎች ብዙ ቤት ሻጮች ተፈጠሩና በዚህ ምክንያት ገበያው ሊረጋጋ ቻለ በአንጻሩ ደግሞ የቤት ኪራይ ዋጋ አዲስ አበባ ከተማ ውስጥ በጣም ንሯል በተለይ ኮንዶሚኒየም እና መለስተኛ አፓርትመንት ቤቶች ኪራይ ዋጋቸው በጣም ጨምሯል ዋነኛው ምክንያቱ ደግሞ ሰው በተለያዩ ምክንያቶች ወደ እነዚህ አካባቢዎች ላይ ለመከራየት የሚወጣው ሰው ቁጥር እየበዛ ወደ መሃል ከተማ አካባቢ ላይ የነበሩ ሰዎች ደግሞ ቤታቸውን ሽጠው ወደ ዳር በመውጣታቸው ምክንያት ቤት ገዝተው በተሻለ ሁኔታ አከራይተው ከዛ ከተከራዩት ገንዘብ ላይ ደግሞ አነስ ያሉ ቤቶችን የሚከራዩ ሰዎች ቁጥር እየጨመሩ በመምጣታቸው ምክንያት አሁን ላይ በከተማዋ ወጣ ብለው በተገነቡ ኮንዶሚኒየም ቤቶች ላይ የቤት ኪራይ ዋጋ በጣም ጭማሪ ያሳይቷል እኔ ራሴ ይህንን ፕሮግራም ለማዘጋጀት አንዳንድ መረጃዎችን በመሰበሰብበት ጊዜ እስክገረም ድረስ አንዳንዱ ቦታ ላይ አስደንጋጭ የቤት ኪራይ ጭማሪ ሰምቻለሁኝ እና የቤት ኪራይ ዋጋ ጭማሪ እየተስተዋለ ነው በአንጻሩ ደግሞ በግዢ ላይ በርግጥ በባለ አንድ እና ስቱዲዮ በሚባሉ ቤቶች ላይ አሁንም ዋጋው ከፍ እንዳለ ነው ለምሳሌ አባዶ አያት ጣፎ ሳሚት የሚባሉ አካባቢዎች ላይ ባለ አንድ መኝታ ቤት 4 ሚሊዮን ከተሻገረ ቆየ በተለይ 47 ካሬ የሚባሉት ተለቅ ያሉት ካሬዎች 4 ሚሊዮን እና ከዛ በላይ ነው የሚጠሩት ሊሾ ቤቶች የሆኑት ጭምር 4.1 እና ከዛ በላይ እየተጠሩ ነው ስለዚህ ድሮ በ3.8 3.5 ሲሸጡ የነበሩ ቤቶች ናቸው አሁን ላይ ወደ 4 ሚሊዮን እና ከዛ በላይ እየተጠሩ ያሉት ሴራሚክ የተነጠፈባቸው ቤቶች ደግሞ ከ4.4 በላይ እየተጠሩ ይገኛሉ ይሄ እኔ ባደረኩት ዳሰሳ ምክንያት ያገኘሁት መረጃ ነው ስለዚህ የተወደዳችሁ የከፍ ተመልካቾች አሁን ይሄንን መነሻ ይዛችሁ ለናንተ ቤትም ለመግዛትም ለመሸጥም እንደዚሁም ለመከራየት የትኛው ይሻላል የሚለውን ነገር እንደገና እንድትመለከቱት ይህንን መረጃ ልሰጣችሁ ፈልጋለሁ ቀዳሚ የማረጋው እስኪ የቤት መረጃዎችን ይሁን በብዛት እኔ ምስራቅ አዲስ አበባ በጣም ማተኩርበት ቦታ ነው ትንሽ አካባቢም ወደዛ ጠጋ ያልኩ አካባቢ ስለሆነ እኔ ሲኤምሲ አካባቢ ነው የምኖረው እዛ አካባቢ ያሉትን ሰዎች ማነጋገር እድሉ ስላለኝ እዛ አካባቢ በብዛት ላተኩርባችሁ እችላለሁ ሌሎቹ ደግሞ መረጃ የሚሰጡኝን ሰዎች አክዬ መረጃ ሰጣቸዋለሁ አያት 49 አካባቢ 40-60 ኮንዶሚኒየም ቤቶች አሉ እንደምታውቁት እነዚህ 40-60 ኮንዶሚኒየም 11ኛ ፎቅ ላይ የሚገኝ ባለ አንድ መኝታ ቤት 61 ካሬ በአሁኑ ሰዓት ዋጋቸው ስንት ይባላል ብዬ ሳጣራ 5 ሚሊዮን 300 ሺህ ተብሏል ይሄ እንግዲህ በፊት እነዚህ ካርታ አልነበራቸውም አሁን ላይ ግን ስም የመዞር እድላቸው ስለተስተካከለ ማለትም 5 ዓመት ስለሞላቸው ካርታ ዲጂታል ካርታ ይዘዋል መሸጥም መለወጥም ይቻላል ስም መዞርም ይችላል 5 ሚሊዮን 300 ሺህ ጀምሮ ግን 40-60 ቤቶችም ማግኘት ትችላላችሁ ስለዚህ እዛ አካባቢ ላይ ያሉ ደላሎችንም ብትጠይቁ እንደዚሁም ደግሞ ፍላጎቱ ካላችሁ ብደውሉልኝም እኔ ይሄን መረጃ የሚሰጡኝ ሰዎች ጋር ላገናኛችሁ እችላለሁ
ቦሌ በሻሌ ተብሎ የሚጠራው አካባቢ አያት ላይ ማለት ነው 40/60 ኮንዶሚኒየም እዚሁ 11ኛ ላይ የሚገኝ ባለ 2 መኝታ ቤትን ስነግራችሁ ደግሞ ባለ 78 ካሬውን 6 ሚሊዮን ብር ይባላል። ይህም 11ኛ ፎቅ ላይ ነው። በነገራችን ላይ ፎቁ ዝቅ ባለ ቁጥር ዋጋው እየጨመረ ነው የሚሄደው የ40/60 ኮንዶሚኒየም። ስለዚህ ዝቅ ያለ ፍሎር የምትፈልጉ ካላችሁ በዛው ልክ ደግሞ ዋጋው ከፍ ማለት እንደሚጠበቅበት እንድታውቁ ነው። ብዙ ሰዎች የተሻለ ሎኬሽን የሚፈልጋሉ። የተሻለ አካባቢ ለምሳሌ መሀል ከተማ ላይ በተለይ አሁን የነዳጅ ወጪ ከፍ ማለቱ ተከትሎ የታክሲ ወጪም በዛው ልክ ስለሆነ መሀል ከተማ አካባቢ ያሉ ኮንዶሚኒየሞችስ የሚሉ ሰዎች አሉ። ለምሳሌ ልደታ ኮንዶሚኒየምን የሚጠይቅ ሰው አለ። ልደታ ላይ አሁን ላይ ባለ 2 መኝታ ቤቱ አንድ መታጠቢያ ክፍል ያለው 78 ካሬ ሜትር የሚሰፋው 7 ሚሊዮን 200 ሺህ ብር ጀምሮ ነው የሚሸጡት። ይሄ ዋጋ እንግዲህ ወጣ ብለው ወደሚገኙት ጋር ስትሄዱ ባለ 3 መኝታ ቤት የሚያስገዛ ገንዘብ ነው። አሁን ላይ ግን እዚህ አሁን ወደ ልደታ እንደዚሁም ሰንጋተራ የሚባለው አካባቢ ወደ ጎተራ አካባቢ ስትሄዱ እንደዚህ አይነት ዋጋ ነው የሚቀመጥላችሁና መነሻቸውን እንድትይዙት ነው። አፓርትመንት ቤቶችን ስንመለከት በተለይ የነዚህ የማህበር ቤቶች በተለይ ሳሚት ፍየል ቤት ምናምን የሚባሉ አካባቢዎች ላይ የማህበር ቤቶች በብዛት እንደሚኖሩ ታውቃላችሁ መቼም አይደለ? እዛ ላይ ቤቶችን ብትፈልጉ ብዬ ደግሞ ዛም አንድ የተወሰኑ ቤቶችን ተመልክቻለሁ። ለምሳሌ ባለ 2 መኝታ ቤት አፓርትመንት ቤት 11 ሚሊዮን ብር ጀምሮ ሽያጭ አለ። 100% የተጠናቀቀ ሙሉ ክፍያ በአንድ ጊዜ የምትከፍሉበት ማለት ነው። ካሬያቸው ደግሞ ከ115 ካሬ ሜትር ጀምሮ እነዚህን ቤቶች ማግኘት ትችላላችሁ። ሌላው የምነግራችሁ እዛው ሳሚት 72 አካባቢ ላይ ደግሞ አነስ ያሉ ካሬ ያላቸው ግን ወደ ላይ G+3 የሚባሉ ቤቶች አሉ። ካሬያቸው 72 ካሬ ሜትር ነው። 5 መኝታ ቤት አላቸው። 4 መታጠቢያ ክፍል እንደዚሁ አክለዋል። 24 ሚሊዮን ብር ይባላል። ስለዚህ G+ ቤቶችን የምትፈልጉ ሰዎች ምን ያህል ዋጋ ሊያስወጣ እንደሚችል ማወቅ ትችላላችሁ። ከ22 እስከ 28 ሚሊዮን ብር G+ ቤቶችን እዚህ አካባቢ ታገኛላችሁ። እሱም ባለ 1 G+ ከሆነ ነው። ነገር ግን G+2 ምናምን ከሆነ ግን 30 ቤቶች ውስጥ ነው የሚገባባችሁ። እስኪ ሌሎችን ልንገራችሁ። ሰሚት ፍየል ቤት አሁንም ባለ 2 መኝታ ቤት ያሉ ቤቶችን ስንመለከት 78 ካሬ ሜትር የሚሰፉ ማህበር ቤቶች ናቸው። እነዚህም 11 ሚሊዮን ብር ይባላሉ። ባለ 2 መኝታ ቤት ነው። ስለዚህ ባለ 2 መኝታ ቤት ከ10 ሚሊዮን ብር ጀምሮ 100% የተጠናቀቁ ቤቶች ወዲያው ነው ገብታችሁ መኖር የምትችሉባቸው ቤቶች አሉ። ያው የአፓርትመንት አይነት ቤቶች ናቸው። የማህበር ቤቶች ናቸው። በጥሩ ሁኔታ የሚገነቡ ቤቶች ናቸው። ዋጋቸው ግን 100% ካሽ ስለምትከፍሉ ይህንን ልታውቁና ልትዘጋጁበት ይገባል። እስኪ ወደ ቃሊቲ አካባቢ ያሉ ቤቶችን ደግሞ እንመልከት። ቃሊቲ G+ ቤቶች በብዛት ይኖራሉ። ከዚህ በፊትም እንዳቀረብኩላችሁ እንደምታስታውሱት 7 መኝታ ቤት ያለው ለምሳሌ 5 መታጠቢያ ክፍል ያለው ቤት 94 ካሬ ሜትር ነው የሚሰፋው። እንግዲህ ያስቡት ቤቱ ግን ወደ ላይ G+3 ስለሆነ አጠቃላይ የመኝታ ቤት ቁጥሮቹ ከፍ ሊሉ አስችሏል። 7 መኝታ ቤት 5 መታጠቢያ ክፍል 94 ካሬ ሜትር ስፋት አለው። 17 ሚሊዮን 500 ሺህ ብር ይሉታል። እንደዚህ አይነት አካባቢዎች ላይ የዋጋ ተመናቸው በዚህ ደረጃ ነው የሚቀመጠው። ግልጽ ነው። በጣም ጥሩ። እስኪ ሌሎችን እንመልከት። ወደ ልደት አካባቢ ላይ እንሂድና ባለ 1 መኝታ ቤትስ ካላችሁ ደግሞ 6 ሚሊዮን 500 ሺህ ብር ይባላሉ። 52 ካሬ ሜትር ስፋት አላቸው። 6 ሚሊዮን 500 ሺህ ብር ነው። ስለዚህ እዚህ አካባቢ ላይ ቤት መግዛት ካሰባችሁ ኮንዶሚኒየም ቤት ልደታ ላይ የ6 ሚሊዮን 500 ሺህ ብር ዋጋ ተተምኖባቸዋል። እሱኑ መመልከት ትችላላችሁ። ወደ ኃይሌ ጋርመንት አካባቢ የሚገኙ ቤቶችን ደግሞ እንመልከት። ኃይሌ ጋርመንት አካባቢ ላይ ያሉ አፓርትመንት ቤቶች ናቸው። በአብዛኛው ከግለሰብ ላይ መግዛት ብትፈልጉ ባለ 3 መኝታ ቤት 2 መታጠቢያ ክፍል ያለው 143 ካሬ ሜትሩ 12 ሚሊዮን 500 ሺህ ብር ይባላል። ይሄ በጣም ቆንጆ ነው። ኃይሌ ጋርመንት ያሉ የኮንዶሚኒየም ቤቶች ናቸው። ይቅርታ ኮንዶሚኒየም ቤቶች ናቸው። 12 ሚሊዮን 500 ሺህ ብር ይባላል። ባለ 3 መኝታ ቤት ነው።
በጣም ጥሩ ነገር መግዛት ለምትፈልጉ ደግሞ ለምሳሌ 250 ካሬ ሜትር እና ከዛ በላይ ስፋት ያላቸው G+ ቤቶች መግዛት የምትፈልጉ በጣም ቆንጆ ተደርጎ የተሰሩ በእውነት በጣም ጥሩ ተደርጎ ማለትም የሆነ ቅንጡ የሚባል አይነት ቤት ነው ሳዩ እና እንደነሱ አይነት ቤቶች ከፈለጋችሁ ለምሳሌ 6 መኝታ ቤት ያለው 5 መታጠቢያ ክፍል ያለው የራሱ ግቢ ያለው የራሱ ግሪን ኤሪያ ያለውና በቂ መኪና ማቆሚያ ያለው G+1 የሆነ ቤት መግዛት ከፈለጋችሁ ዋጋው አጠቃላይ 55 ሚሊዮን ብር ነው። የባንክ አማራጭ አለው። 25 ሚሊዮኑን በባንክ ቀሪውን 30 ሚሊዮን ደግሞ በካሽ መክፈል የምትችሉ ከሆነ እንደዚህ አይነት ቤቶች አይጠፉም። ስለዚህ መደወል ትችላላችሁ። ጥሩ ቤቶች አሉ። እንዳልኳችሁ ግን ዋጋቸው ከፍ ይላል። ወደ ቱሉ ዲምቱ የሚባለው አካባቢ ላይ ስንሄድ ደግሞ ወደ ደቡብ አዲስ አበባ ወረድ ስንል የምናገኘው ነው 19 ሚሊዮን ብር የተጠራ 6 መኝታ ቤት ያለው 4 መታጠቢያ ክፍል ያለው 94 ካሬ ሜትር G+3 ቤት ነው። ዋጋው 19 ሚሊዮን ብር ብያቸዋለሁ። ቦታው ቱሉ ዲምቱ ይባላል። እዛ አካባቢ ላይ መኖር የሚመቻችሁ የምትፈልጉ ካላችሁ ደግሞ በጣም አሪፍ አማራጭ ይመስለኛል። ሳሚት አካባቢ ላይ ያሉ በግለሰቦች የሚገነቡ ቪላ ቤቶች አሉ 150 ካሬ እና ከዛ በላይ የሆኑ የነሱን ቤት አይነቶችና ዋጋቸውን ልንገራችሁና አጠቃላይ የኔን ምክረ ሐሳብ አካትቼላችሁ የዛሬን ቪዲዮ ላጠናቀቅ። 14 ሚሊዮን ጀምሮ እነዚህን አይነት ቤቶች ማግኘት ትችላላችሁ። ከጀርባ ሰርቪስ ቤቶች ላይ 2 መኝታ ቤቶች፣ 1 ትራዲሽናል ኪችን እና መታጠቢያ ክፍል ያለው፣ ከውስጥ ዋናው ቤት ውስጥ ደግሞ 3 መኝታ ቤት እና 2 መታጠቢያ ክፍል ያሉት አጠቃላይ 150 ካሬ ሜትር ስፋት ያለው ቤት ብትፈልጉ ከ15 ሚሊዮን ብር ጀምሮ እንደየቦታው እንደ ግንባታው ጥራት ቤት ማግኘት ትችላላችሁ። አሁን ላይ ዋጋው አዲስ አበባ ላይ እንደዚህ ነው። በቀጣይ ቪዲዮ ሳቀርብላችሁ ደግሞ ያልነካካኋቸውን ቦታዎች አያዋለሁ። ወደ ሰሜኑ የአዲስ አበባ ክፍል ጎራ ብዬ እንደዛ አይነት ቤቶችን ለማየት አሞክራለሁ። ለአሁኑ ግን የተወደዳችሁ የከፍ ቤተሰቦች ያደመጣችሁትን ይመስላል የቤት ዋጋ። እዚህ ጋር ቤት አሁን ልገዛ ነበረ፣ ልግዛ ወይስ ትንሽ ልቆይ የሚሉ ብዙ የከፍ ተመልካቾች እየደወሉ ይጠይቁኛል። እስከዛሬ እኔ በጣም ስከታተለው የነበረው ብሔራዊ ባንክ የማክሮ ኢኮኖሚ ኮሚቴ ያለ የነሱን ግምገማ ነው መከታተለው። እነሱ የሚወስኑት ውሳኔ በቀጥታም ይሁን በተዘዋዋሪ በእያንዳንዳችን ጉዳይ ላይ አስተዋጽኦ አለው። አሁን ላይ በባለፈው ለምሳሌ የባንኮች የብድር ጣራ በነበረበት እንዲቀጥል ካሉ በኋላ በቤት ዋጋ ላይ ያን ያክል ለውጥ አልመጣም። ባጭሩ በምን ታውቁታላችሁ መሰላችሁ? እጃችሁ ላይ ብር ታገኛላችሁ ግን አይገዛም። እንቅስቃሴ ካለ ማለት ነው። ብዙ ገንዘብ ከፍላችሁ ነው የሆነ ነገር መግዛት የምትችሉት። አሁን ላይ ያለው የኢኮኖሚ እንቅስቃሴ ደግሞ ብሩም የለም፣ ካገኛችሁትም ደግሞ እንደፈለጋችሁ የፈለጋችሁትን መግዛት አትችሉም። አቅሙ ያነሰ ነው። ስለዚህ በእንዲህ ሁኔታ ላይ ያሉ በርካታ ቤት የሚፈልጉ ግን አቅም ያልፈቀደላቸው ብዙ ሻጮችም ገዢዎችም እንዳሉ ደውለው አነጋግረውኛል። እውነቱ ይሄ ነው። እንደኔ ገዢዎች ካላችሁ ቤት ለመግዛት ትክክለኛው ጊዜ አሁን ይመስለኛል። ከዚህ በላይ ቤት ይቀንሳል ብዬ እኔ በበኩሌ አልጠብቅም። ይጠብቃለሁ ካላችሁ ደግሞ ሙሉ መብታችሁ የተጠበቀ ስለሆነ ያ የእናንተ ምርጫ ነው። ቤት ሻጮች ግን ቶሎ ሽጣችሁ ቶሎ መገዙ ከሆነ ይሄን ጊዜ ብትጠቀሙ መልካም ነው። ድንገት ግን ማሻሻያዎች ወይም የሆኑ ለውጦች፣ ሀገራዊ ለውጦች የሚፈጠሩ ከሆነ የቤት ዋጋ እየጨመረባችሁ ሊሄድ ይችላል። ስለዚህ እነዚህን ታሳቢ አድርጋችሁ መገዙ፣ ቶሎ ግዙ፣ ቶሎ ብትሸጡ የተሻለ ነው ብዬ አስባለሁ። ከዛ በአንጻር ግን አሁን ለኪራይ የሚገዙ ቤቶች በጣም እየተሻሻለ መጥቷል። ምንም እንኳን መንግስት እጁን አስገብቶ በዚህን ያክል አከራዩ እያለ ቢደነግግም አሁንም ድረስ ግን ለኢንቨስትመንት በጣም የተሻለ ነው። አሁን እንደውም በሪል ስቴቶች ላይ የቤት ዋጋ እንዲቀንስም ካደረገው አንዱ ሰው በቤቱ ላይ ማዘዝ አለመቻሉን ካወቀ በኋላ እየተቀዛቀዘ የመጣም ይመስለኛል።
ያው ይመስለኛል ነው። በግሌ ጥናት አላደረኩም። ያው አንዳንድ ሰዎችን ሳነጋግር እንዳገኙት መረጃ ከሆነ ስለዚህ እነዚህን ስናይ ቤት ገዢዎችም ቤት ሻጮችም በዚህ ደረጃ ነገሩን ብትረዱት ጥሩ ነው ብዬ አስባለሁ። አነስተኛ ገቢ ያላቸው ቤት መግዛት የማይችሉበት ደረጃ ተፈጥሯል። መካከለኛ ገቢ ያላቸው ሰዎች ደግሞ የሚገዟቸው የቤት አይነቶችም አነስተኛ የሚባሉትን ስቱዲዮና ባለ አንድ መኝታ ኮንዶሚኒየም ቤቶች እንዲሁም ያላለቁ አፓርትመንት ቤቶችን ባለ አንድና ስቱዲዮ የመግዛት አቅም ሊኖራቸው ይችላል። ከዛ ውጭ ግን ከፍ ባላችሁ ቁጥር የሚጠይቃችሁ ዋጋም በዛው ልክ ከፍ ስለሚል ጥንቃቄ ብታረጉ ብዬ አስባለሁ። ስለዚህ በአቅማችሁ ብታሳድጉት ብዬ አስባለሁ። መጀመሪያ አነስ ያለውን ገዝታችሁ እሱን ወይ ያከራያችሁ ወይ የኖራችሁበት የቤት ፍላጎታችሁን ካሟላችሁ በኋላ ተጨማሪ ገቢ ስታገኙ ቤቱን ሽጣችሁ ተጨማሪ ገቢያችሁን ጨምራችሁ ደግሞ አቅማችሁን ከፍ ያረጋችሁ ባለ አንድ የነበረውን በባለ ሁለት፣ ባለ ሁለት የነበረውን ባለ ሶስት፣ ከዛም ደግሞ ኮንዶሚኒየም የነበረውን ወደ አፓርትመንት እየቀየራችሁ እያገለባበጣችሁ ካላደጋችሁ በስተቀር በአንድ ጊዜ አፓርትመንት በአንድ ጊዜ ባለ ሶስት ወይም ምናምን የሚባለው አካሄድ ለሜዳ አሁን ላይ ሁኔታዎቹ አመቺ ናቸው ብዬ አላስብም። ስለዚህ እነዚህን ነገሮች ከግምት ውስጥ እያስገባችሁ ብትንቀሳቀሱ የተሻለ ነገር ታገኛላችሁ ብዬ አስባለሁ። በተረፈ መልካም እድል እንዲገጥማችሁ እመኛለሁ። ይህ ከፍቲው ነው። ህይወታችን ከፍ እንዲል እመኛለሁ። መልካም ጊዜ ይሆንላችሁ።